ናሆም እናቱ ምን እያደረገች እንደሆነ ከጽዮን ጋራ የደረሰበት ይመስለኛል። ምክንያቱም አባትየው ትንሽ ጥርጣሬ እንዲፈጥር የነገረው ነገር አለ። ምሩዬም ባሏ ስለመጣ በጣም ደስ ብሏታል። ጽናትም ጨበርዬ ባደረገችው ነገር እስካሁን ድረስ በጣም ፈርታለች። አባዬ አሁንስ መቼ ነው አባቴ የሚያርፈው? ለአባቴ ጦስ ሆንኩት። አባቴ እኔን ከወለደ ጀምሮ መከራና ስቃይን የሚያዩ እያለች በጣም እየተማረረች ነበረ። ምክንያቱም በእሷ የተነሳ ብዙ ነገር አባቷ ስለሆነ ኪራም ደግሞ እኔ ነኝ የተሳሳትኩት ጨበርዬ ይሄን ነገር ታረጋለች ብዬ እሷና ምኜ መተው አልነበረብኝም ከብቶቹን እያለ በጣም ነበር ሲበሳጭ ነበረው። በጣም ብዙ ነገሮች ወዘተ ተፈጥረዋል። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ከዚህ በኋላ በራሴ አዲስ ቪዲዮዎችም ስለመመጣላችሁ የጽናት ድራማ እስከሚያልቅ እየጠበቅኩ ነው። የጽናት ድራማ ካለቀ በኋላ በራሴ ስራዎች ለመምጣት እፈልጋለሁ። ግን ደግሞ የጽናትን ድራማ መጨረሻውን እስከማይ ድረስ ሌላ ቪዲዮ መልቀቅ አልፈለኩም ማለት ነው። የጽናት ድራማ ደግሞ እንግዲህ መጨረሻውን ካወቅን በኋላ በቀጣይ እንግዲህ በራሴ ስራዎች በአንዳንድ ስራዎች እናንተን ዘና የሚያደርግ ነገሮችን ይዤላችሁ እመጣለሁ። በተለይ ደግሞ አስተማሪ ነገሮችን ይዤላችሁ እመጣለሁ ብዬ አስባለሁ። ውዶቼ እናንተ ከደገፋችሁኝ ካበረታታችሁኝ በራሴ ቪዲዮዎች እመጣለሁ ማለት ነው። እስከዛው ድረስ ግን የጽናት ድራማ እስከሚያልቅ ድረስ በጽኑዬና በኪራ ላይ በተለያዩ ነገሮች ላይ አስተያየት እየሰጠንበት እንሰራለን እናወራለን ማለት ነው ውዶቼ። እስከዛው ግን እናንተ የጽናት ድራማ እስከሚያልቅ ድረስ ይሄንን ቻናል ሰብስክራይብ አድርጉልኝ። 15 ሺህ ደግሞ አስገብታችሁኛል፣ አመሰግናለሁኝ። ስለዚህ አሁንም ቢሆን ከኔ ጋር ሆኖ አበረታቱኝ ማለት ነው። በራሴ ስራ ለመምጣት የእናንተ ማበረታታት እኔ ላይክ የምታረጉት ላይክ ካደረጋችሁት ለብዙ ሰው ሼር ስለሚደረግ እኔን ያበረታታኛል። የተለያዩ ነገሮች አሪፍ ነገር እንደሚመጣ ይጠቅመኛል ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ እንደተለመደው ሰብስክራይብ እና ላይክ ሼር አድርጎ ላይክም አድርጎ ወደ መጣሁበት ወደ ገደለው ስገባ ስራዬን እየሰራው እየሸቃቀልኩኝ እንግዲህ የመዳም ቅመም ነኝና ውዶቼ። ስለዚህ ስራዬን እየሰራው ከእናንተ ጋር አወራለሁ እና ውዶቼ ምሩ ባለቤቷ ናሆምዬ ስለመጣ በጣም ደስ ብሏታል። ግን ደግሞ አማቷ እና ወይንም አለምዬና ጽዮን ያሰቡላትን መጥፎ ነገር ልጇንም ለመግደል እሷንም የሆነ ነገር ለማድረግ እንዳሰቡ መልካም ሰው የሆኑላት ያለምንም ነገር እንዳልሆነና በጣም ያሰቡት መጥፎ ነገር ከባድ ነገር እንዳለ ብታቅ በጭራሽ አለምዬና ጽዮን ባሉበት አካባቢ አትኖርም ነበር፣ በመንገዱም አታልፍም ነበር ማለት ነው። ምክንያቱም እጅግ በጣም ከባድና አስከፊ ነገር ለማድረግ እያሰቡ ስለነበረ እኔ በጭራሽ እነሱ ባሉበት አካባቢ አልኖርም። ምክንያቱም ክፋታቸው ከዚህ በፊት ራሱ ለምሩ ያላቸውን ንቀትና እንዴት እንደሚያንቋሿ ስለምታቅ እንዴት በአንድ ጊዜ እንዳመነቻቸው አላቅም። ማመን ግን አልነበረባትም። አሁንም ቢሆን ናሆምዬ ስለመጣ ይጠብቃታል ብዬ አስባለሁ። በተለይ እናቱና ጽዮን እያሰቡ ያሉትን ነገር አባቱ ትንሽ ቢያንስ እንኳን ፍንጭ ነገር ቢሰጠው አሪፍ ነገር ይሁን፣ በቃ እንደዚህ ነው ባለቤትን ጠብቃት ምናምን ብሎ ቢለው አሪፍ ነው። ምክንያቱም ሰኒም ከዚህ እናቲቱም ተናግራለች። በእኛ በኩል ሁሉ ነገር ሰላም አድርገን ለመፍጠር ፈልገን ነበር፣ ግን ደግሞ ሰኒ እዛ ቤት ለምን መጣችሁ ብላ ደበደበችን፣ አስደበደበችን እያለች በጣም ነበረ በቃ ነገሩን አጋና እየተናገረች ነበረችው። ግን ደግሞ ናሆማ ምሩ ምንም ነገር ቢሆን ያለ ምክንያት ምንም ነገር እንደማታደርግ በደንብ አድርጎ ያውቃል ማለት ነው። ለዛም ደግሞ ምንም ነገር አላለም፣ ሁሉን ነገር አስተካክለዋለሁ ነው ያላት። ለምሩም ደግሞ ሄዶ የሆነ ነገር ቢናገራት ይሄ ነገር ተፈጥሮ ነበር፣ በአንድ ጊዜ ጥሩ ሰው መሆናቸውን አልወደድኩትም፣ ስለዚህ እሷን ጠብቃት ብላ ማለት አለባት እና ወደ ገጠሩ ደግሞ ስንሄድ እንግዲህ ጽናትና ኪራ ዛጋም ደግሞ ሊና ያሉበት ሁኔታ በጣም ከባድ ነው። ሊናም እንግዲህ እየሰከረች ከሰፈሩ ሴቶች ጋር እንግዲህ እንትን እያለች በተለይ ደግሞ ከዛ የተረገመ ሰውዬ ጋር ሚስት ጋር እንግዲህ ጓደኝነት ገጥማ አረቄ ጠጥታ እየሰከረች ምናምን አገር እየረበሸች ነው። ሊና ወዳለችበት ወይም ወደዚህ ወደ ከተማ መመለስ አለባት። ምክንያቱም እዛ ላይ በተለይ ደግሞ አሁን ላይ ከብቶቹ ጠፍተዋል። ይሄኛውን ነገር ያደረገው እንግዲህ ያን ክፉ የሆነ ሰውዬ ነው። የጽናትን አባት መጉዳት ስለሚፈልግ ነው ይሄን ነገር ያደረገው ማለት ነው ውዶቼ። ነገሮች በጣም ወደ አልታሰበ ሁኔታ እየሄዱ ነው። እስቲ በቀጣይ የሚለቀቀው ላይ አዲስ ነገር አለ እናያለን።